እና ቆይ እስቲ ከፖለቲካው እንውጣና ይትባረክህ እኔ እየነገራት ነው። እስቲ ራይት ማየት አትጀምርሽም? እስቲ ይሄና ንገሪኝ። አረ ጀምሬያለሁ። ቆይ ይኸው እስቲ እየሄደ ነው። ትንሽ ፍርሃት ይታይበታል። በራይ ማደፋፈር አይቻልም። አደፋፍሪ ውስጥ እናት። ወይኔ መጣች። እንዴ ነች? ቆንጆ ነች። ምን ሳፍ ያስብልሃል አንተ? አታገባት። ምክሬ ማን ላይ እንደወደቀ ለማየት ጓጉቼ እኮ ነው። ጉጉቴ እሷን አያለው ብዬ እሱ ከራዳሪ ውጪ ቢሆንስ? ይትብዬ በርታ ዳትረታ ይትብዬ በርታ ምን ነው? ምንም ሳያናግራት ሰላም ብሏት ሄደ። እንደዛም አይሆንም። ለምን አይሆንም? ይሄ ምን ትንቢት ነው ማርት? አሁን የሚጠጣ ጨምርልኝ። ፋንታ ነው? አዎ በዛው እንትን ሻማና ድፎ ዳቦ ጨምርበትና ልደቴን አከብራለሁ። ባለቁጥር ሻማ ይኖረናል፣ ድፎ ዳቦ ግን የለንም። አስደፋልኛ። ደንበኛ ንጉስ ነው ትሎ የለ። እሺ የሚቻል ከሆነ ማናጀር ልጠይቅ ና እንጂ ሚስጥር የባቄላ ወፍጮ ነው ሄደ ለማንም ዘረግፍ። አንቺ ሴትዮ ከፈጣሪ ተቃይመሽ እኔንም ሳታቀያይሚ ንግግርሽን ከሰማይ በታች ዝቅ ታረቂ። አይገርምሽም? እንደውም አንቺን ነው ፈጣሪ የሚቀየመው። ምን ስላደረኩ? ለስንት ሰው ቢሰጠው ቀን ከሌሊት እየሰራ የሚጠቀምበትን የሰውነት አካል አንቺ ያለ አግባብ አሽገሽ በማስቀመጥሽ ነው። ይቀመጥ። አንቺ ምን አቃጠለሽ? ኧረ እኔ ለምን እቃጠላለሁ እንዴ? ለምን ከፈለግሽ ብሎሚና በጨው ዘብዝፈሽ አታስቀምጪው? ታስቀምጠዋለሁ ወይ? ፈጣሪ በነፃ ለሰጠው ዕቃ እንዲህ መቋጠር ምንድን ነው? በነፃ ቢሰጠንም ታመሽ ሐኪም ቤት ስትሄጂ ነው ዋጋው የሚገባሽ። አይ ተይው፣ አይግባኝ። አንቺማ ትንሽ ገንዘብ ኢንቨስት ብታደርጊበት ጠቅላላ የሰውነት ብልቶችሽን ሸንሽነሽ በፍሬም ነበር የምትሰቂያቸው። እሺ እንትን ነው ደህና ዋልክ ዶክተር? ሰላም ዋላችሁ። እንዴት ነው ዶክተር? ሰላም ነው? ፒስ ነው? ስራ ምናምን? እንዴ ባክበሩ ሰላም ብሎ እንጂ ምን ሆነሃል? የማንን ህይወት ቁማር አሲዘን ተስበላ ነው? በድጋሚ ዶክተር ይቅርታ እየጠየቅን ከኔና ከአቶ ኃይሉ የከበረ ሰላምታችን እንዲደርሶ ከአጥናፍ አጥናፍ በሰላም በደስታ በብልጽግና። አሁን ይሄ ስብከት ነው ሰላምታ ነው? ይሄ ምን ዶክተር? የዛሬ ልጆች እኮ ህገወጦች እኮ ናቸው። ምንም ስነ ምግባር የሌላቸው እኮ ናቸው። በእውነት ኢትዮጵያዊ ስነ ስርዓትና ባህል ይኑርህ ብዬ እየተቆጣሁት ነው። ኧረ ችግር የለውም። ችግር አለው። እንደሱ አትበል፣ ችግር አለው። ምክንያቱም ኢትዮጵያዊ ስነ ስርዓት ማክበር ይሄ ባህላችን ከትውልድ ወደ ትውልድ መሸጋገር አለበት። ይሄን ደግሞ ማስተማር ያለብን እኛ ነን። ያው እሺ አሁን ቁጭ በሉ። እሺ እንዴ አንተ ተከደርደር እንጂ ስነ ስርዓት ይኑርህ። እኮ አባት ቤት አይደለም እንደ ፌንጣ ዘለ የምትቀምጥበት። እንቆማለን ዶክተር። ልትታከሙ አይደል እንዴ የመጣችሁት? ኧረ ምን እሳቸው ምን ባለቤቱ እዚሁ ቁሜ የሆዴን በሆዴ ይዤ አንተ አውጥተህ ልትዘረግፈው። ለተፈጠረው የቴክኒክ መቆራረጥ ችግር ይቅርታ ጠይቃለሁ ዶክተር። ጉዳዩን በባለ ታሪኩ አንደበት ይከታተሉ። እንትን ነው እንትን አለ አይደለ? ይሄ እንትን ነው ነው ኧረ ተንፈሱ እንዴ! ምንድን ነው ዶክተር? እኮ ዘስፔንስ የመድረክ ድራማ እየሰራንለት አስመሰሉት። ብንሰራለትስ ምን ችግር አለው? ይሄ አእምሮ በስራ ብዛት የተወጠረው ዶክተር እኛ ድራማ ብንሰራለት ስራው ያለ ስህተት እንዲሰራው እኮ እንረዳዋለን። እንደዛ ነው። ጀምሯ እንግዲህ አክሽን።
ዛሬ ከሽኝ እንዳልተስማ ስርዓት ይኖረ። እሺ አሁን ተቀመጡ። እንቀመጥ እንጂ እንዴ! ዶክተር እኮ ልጆትን ለልጃችን ብለን እኮ ሽምግልና ልንጠይቀው የመጣን አስመሰሉት። የግድ ትንቢት እንዲሆን ነገራት ማለት ነበረ። ታዲያ ማንም ትንቢት የሚናገር ሰው እኮ ሚሊዮን ብር አገኘህ፣ ስኬት በስኬት ሆንክ፣ ተሳካልህ ምናምን እያለ ነው እንጂ ያጣውን ነገር በመናገር አይደለም። አይ የኔ ደግሞ በአይነቱ ለየት ያለ ነው። እንደውም ያንቺ ፌክ ነው። ፌክ አይደለም ኦሪጂናል ነው። እሺ ኧረ እባክሽ። አዎ አላምንሽም። የሲግናልና የፍሪኩዌንሲ መቆራረጥ ስላለበት ጣራ ላይ ወጥተሽ ሞክሪ። ምንም ጣራ ላይ መውጣት አያስፈልገኝም። እዚሁ ቁጭ ብዬ ጥርት ብሎ ነው የሚታየኝ። ምንድን ነው የሚታይሽ? ትንቢቱ ነው። ለካ ትንቢት ለማየት ጭብጨባና ሞራል ነው የሚያስፈልገው የተባለው እውነት ነው። እና ሞራልና ጭብጨባማ ግድ ነው። ጠንቋይም ቢሆን እኮ በሞራልና በጭብጨባ ነው የሚታጀበው። አንቺ በማርሽ ባንድም ብትታጀቢ ግምት እንጂ ትንቢት አይታይሽም። ግምትስ ቢሆን እንኳን ራይ ጥሩ ህልም መታየት በቀረበት ዘመን ጥሩ ገማች መሆኔ በቂ ነው። ኧረ እናት እንደው ህዝቡን ባትፈሪ እንኳን ፈጣሪን ፍሪ። አሁን አምረረሽ እንደው ስለ ይትባረክ ትንቢት እየታየኝ ነው እትይ ነው። እሱም አልታየኝም። ካሁኑ ስተቴ ተምሬ ለወደፊቱ አስተካክላለሁ። ባላው ሌላ ቅሌት ይሉሻል። ይሄ ነው እንዴ? ስተቴን ማመኔ ነው ቅሌቱ? ታዲያስ ማንም ትንቢት እናገራለሁ የሚል ሰው አንድ አምልጦት ከተናገረ በኋላ ቢሳሳትም ይገግማል እንጂ አያምንም። ወይ ጣጣ! በቃ የሚያምነኝ ካገኘው ብዬ ነበር የሞከርኩት። ከነቁ አይገደዱም። ትችዋለሁ። አሁን ምን አድርጌ ነው የምትይ? በቃ አንድ ብርጭቆ ልቅዳልሽና ጠጥተን ዘና ፈታ እንበል። እኔ መጠጥ ዘናም ፈታም አያረገኝም። አንቺ ደግሞ መች ቀምሰሽ የምታውቂው ነው? ባልጠጣም ብልጥ ልጅ ከሰው ነው የሚማረው እኮ። ይኸው ከኔ ተማሪ። ይኸውልሽ 1-2 ብርጭቆ ቋ ስታደርጊ ብብትሽ ውስጥ ገብቶ የኮረኮረ ፍንክንክ አድርጎ ጠቅላላ ብሶትሽን ነው የሚያስረሳሽ። እኔ ብሶት የለብኝም። ኧረ በምንዬ ከመጠጡ ብሰሽ አታስቂ። እንገልፍጭ ስሚ የኔ እናት፣ እንኳን አንቺ ተንደላቃ የምትኖራ የቢልጌት ሚስት እንኳን ምርጥ ብሶት አለባት። እሺ እኔ ስለ ራሴ እንጂ ስለ ሰው አላውቅም። እሺ ቆይ ስለ ሴትና ወንድ ግንኙነት ስላልጀመርሽ የእሱ ብሶት የለብሽም እንበል። በኑሮ ውድነት የሚመጣ ብሶት የለብኝም ብትይ ማን ያምንሽ? እሱ በሀገር የመጣ ስለሆነ ሁሉም ችሎት እንደሚኖረው እኔም ችዬው እኖራለሁ እኮ። ማንም ችሎት የኖረው ዝም ብሎ መሰለሽ? ታዲያ ጠጡን እየቀመቀመ እኮ ነው። አይደለም አንቺ ሀገሩን ሰው ጠቅላላ ጠጭ አድርግሽው እኮ። የማይጠጣው ማመች ይቻለው። የኑሮ ውድነት አናቱ ላይ ወጥቶ አጨልሎታል። አትሳሳጂ። እኔ ከማይጠጣው ህብረተሰብ ውስጥ አንዷ ነኝ። ለምን አልጨለልኩም? ውይ ጨልልሻል እኮ በምን ጠንቋይ ለራሱ አያውቅም እንደሚባለው ሆኖብሽ ነው እንጂ በየመሃሉ ቀዠብ በማረክ ጀመረሽ ሰንብተሽ እንጂ ምናልባት በጨለላ አይንሽ እያየሽኝ ስለሆነ አይመስልሽም የጨለልኩብሽ? ስሚኝማ የአንቺ አይነቱ ገገማ መጠጥ አልጠጣም ብሎ ኑሮ እንደ ፊውዳል አገዛዝ አናቱ ላይ ሲወጣበት ቀዥቦ ያለውን ልንገርሽማ። እሺ ልስማሽ። ይኸውልሽ በየመሃሉ ቀምቀም እያደረገ ብሶቱን እንደማስተንፈስ ከትዳር በፊትና ከትዳር በኋላ ያሉ ችግሮች ተጠራቅመው አናቱ ላይ ወጥተው ጉብ አሉልሻ። እሺ ቆይ ኧረ እንዴ ስለ ሰው እያወራሁኝ ራሴ ከመቀዥቢ በፊት ጉሮሬ ላርጥብ። ውሻ ራሱ የሚያብደው እኮ በውሃ ጥም ነው። በውሃ እንጂ በመጠጥ አይደለም። ሁነኛ ነፍስ ያለውን ጠማቂ አተው ነው። ኧረ በይ በቃሽ እንዴ! ከዚህ በላይ ሰክተሽ ደግሞ እንዳዘባርቂብኝ። ውይ እስኪ በቤተሰብ መሀል አትግቢ። እኔና መጠጥ ተዋደን ተከባብረን አንተ ትብስ እኔ ትብስ ተባብለን ነው የምንኖረው። እውነት ትንሽ ስትቆዩ አንቺ ብስብስ አንተ ብስብስ መባባላችሁ አይቀርም። ወይ እስኪ የኔ ለቀቅ የራስሽን ዕቃ ጠበቅ እንዴ። ዳጄ ጭንቀቴ ምንም አልገባህም። አትያዝ አይደለም የሚባለው? እኔም ያዘ ይዞኝ ነው እንደዚህ የምምታታው። ምንድን ነው የያዘ? በሽታ ነው? አዎ ሱሬን ላውልቅልህና መርፌ ትወጋኛለህ? ይሄማ ካፌ ነው እኮ። እና ካመመኝ ካፌ ምን ላደርግ እመጣለሁ? ነው የሙያ ዘርፍ ለውጥ ልታደርጉ አሰባችሁ? እሺ ንገረኝ፣ ምንድን ነው የያዘ?
ፍቅር ነው ያዘኝ። ፍቅር ይዞ ነው እንዴ? አዎ ፍቅር የሚሆን የሚጠጣላችሁ ይውል መናገር ፈርተህ ከሆነ ለድፍረት እንዲሆን አልኮል ብትጠጣበት ጥሩ ነው። አልኮል ይሄ ቁስል ላይ የሚደረገው? ኧረ አይደለም፣ አልኮል የሚጠጣ መጠጥ ነው። ኧረ እኔ መጠጥ አልጠጣም። በኋላ ሰክሬ ዞሮብኝ ቤት የጠፍቶኝ ውጭ ልደር። እሺ አሁን ሳትሰክሪ ወሬውን ጨርሽልኝ ብዬ እኮ ነው። ከዛልሽ በእንቅርት ላይ ጆሮ ደግፍ እንደሚባለው ለራሳቸው ምንም የሚበሉት ሳይኖራቸው ሚስትየው አርግዛ ቁጭ አትልልሽ መሰለሽ? ታዲያ ማርገዟ ደስ ይላል እኮ። ልጁ ሲወለድ በእድሉ ያድጋል። ባክሽ ዘንድሮ ልጅ እድለ ቢስ ነው። በእድሉ ሳይሆን በአካውንትሽ ነው የሚያድገው። አትሳሳች። አብዛኛውን የኢትዮጵያ ሕዝብ እኔን ጨምሮ በእድላችን እንጂ በቤተሰብ አካውንት አይደለም ያደግነው። ውይ በሞትኩት። አሁን እኛ አደግን ነው የሚባለው? እና ምንድን ነው የሚባለው? ኧረ ተይ ተይ በቃሽ እንዴ! የበለጠ ብሶቴን እየቀሰቀሽ አታስጠጭ እንዴ! አንቺ በቃሽ እንዳትጠጪ፣ ካልሆነ ተነስቼ ነው የምወጣው። ኧረ ለምን ትነሻለሽ? በዳዴ በንፉቅቅ ብትሄጂ አይሻልሽ? ምነው አንቺ የወሬ አጋሪ እንጂ የትዳር አጋሪዎች መሰለሽ እንዴ? ቤትሽ አምጥተሽ ልትሰድቢኝ ነው እንዴ? ውይ የፎንቃ እኮ ነው አንቺ ደግሞ። ይኸውልሽ ይልቅ ሴትዮዋ ኑሮውን አታውቅ ይሄ አማረኝ እያለች ታዋክቦ ጀመራ። የምታዋክበው እኮ ወደ አይደለም፣ ይሄ አማረኝ የእርግዝና ጸባዩ ስለሆነ ነው። አይደለም ባክሽ፣ መቼ ጠፋኝ። እና ምንድን ነው? እኔ 9 ወር ልጅህን ስሸክም አንተ የማንን ጎፈሬ ታበጥራለህ? አንተም በተራ 9 ወር ኑሮን ተሸከም ብላ ማካካሷ ነው እንጂ። ኧረ አንቺ ሴት ነሽ፣ ግፍ አትናገሪ። እናገራለሁ። ወንድ ልጅ ላይ ለሚደርስ ጥቃትማ ዝም አይደለም። ምን ያውቁ ለአክብሮቱ ብሎን እኮ ነው። አየህ እኛ ስናከብርህ በስራ የተወጠረው አእምሮ ስህተት ሳትሰራ እንደገና ስራህን እንድታከናውን ስለሚረዳ እኮ ነው። እሱስ ልክ ብለዋል። ሰማ ልክ ነህ አለ። ይኸውልህ ነግሬህ ነበረ፣ ሽምግልና ብቻ ሳይሆን አክብሮቱም አስፈላጊ ነው ብዬ ነግሬህ ነበር። እንዴ መች ነገሩ? ነግሬሃለሁ። ኧረ አልነገሩኝም። ነግሬሃለሁ። ኧረ አልነገሩኝም። ነግሬሃለሁ። አልነገሩኝም። ሰውዬ ጆሮ ላይ ማጥሪያ ገጥመህ የምትሰማ ምን ያወራል? ኧረ እርሶ ሰውዬ ሞት አፋፍ ላይ እንኳን ሆኖ አይዋሹ እንዴ? ማነው የሞተው? እኔና ዶክተር። እንዴ አንተ ዶክተር አይሞትም? እሺ አይሞትም። ሁለታችሁ ዘላለም ቋሚ ናችሁ፣ እኔ ደግሞ አግዳሚ ነኝ። ያጋድም እዚህ ቻላ አጋድም እዛ። ተው እንጂ አትጣሉ። ልጆት ነው እንዴ? ማ አርግብ ቤቴ እንዴት ያለ ፍልጥ ጀዝባ አለ ይመስል እዚያኛው ላይ ይህንን ጀዝባ ጨምሬ ጭራሽ የጀዝባ አስተባባሪ ልሆን እንዴ? አረ እኔ ራሱ የእርሶ ልጅ መሆን አልፈልግም ዶክተር። እኚህ ሰው መስለው እኚህ ምንድነኝና ምንድነኝ ንገረኝ። ምንድነኝ ንገረኝ። ይሄ ድብ የሰው ድብ እንዴ! እንደ እንስሳ ላላንድ ብዬ ባቀርብ ጭራሽ ሰው አይደሉም ትለኛለህ? እኔን ሰውማ ኖት። እኔ ያልኩት ባህሪዎትን ነው። ይሄ ባህሪ ምን ሆነ? ባህሪ? ተው ግድ የለም ዶላር፣ ተው ግድ የለም ከዚህ ደህናና መልካም ሰው ጋር እንዳትጣላኝ ዛሬ ተው። ቆይ እሺ፣ እሱን ተውትና ወደ ጉዳያችን ነው። ልክ ነው፣ ወደ ጉዳያችን ብንገባ ይሻላል። ከአሁን በኋላ እተነፍሳለሁ ብትል አባር። እሺ ማነው ታማሚ? እኔ ነኝ። ይሄን ማምኑን ታክመዋለህ? ምን ሰው ነው ብለህ ነው እንዴ? ጠቅላላ እኮ በሽታ ነው ባጭሩ። ይሄ የበሽታ ሞል በለው አይደል? አይሻሎትም ያርከበ ሽንሽኑ ሱቅ። ልክ ነው። ሞል ብዬ በሽታ ከፍ አደረኩልህ አይደል? ይሄ በወረርሽኝና ችፌ በሚባል የሚመጣ በሽታ የያዘው አነስተኛና ጥቃቅን ታማሚ ነው። እሺ ሰው ምኖትና የመሞት ማ ኧረ እኔ እግዚአብሔር ይመስገን ሙሉ ጤነኛ ነኝ። እና ሙሉ ጤነኛ ከሆኑ እንዴት ሊመጡ ይችላሉ? ለእንትና ምን መሰለህ አቶ ዶክተር። እንዲህ አቶ ዶክተር ማለት እናት የት ባረግ ግን እስካሁን ምን ሆኖ ነው የቆየው?
ሰው እኮ ውለታ ቢስ ነው። እኔ ፍቅሩ ተሳክቶለት ዓለሙን እየቀጨ ይሆናል። ዓለም አንገት ነው እንደሚቀጨው። አይና አሁን እንደኔና እንዳንቺ መልከ መልካም ሰው አለ? መልከ መልካም ነው መልካመዳ። እንደው ይሄ ሜንጫ ፊት መልከ መልካም ነው ስትል አታፍርም? እናት ግን ቆይ አንቺ ከዚህ ፊት ጋር ምንድነው እንደዚህ ያጠማመደሽ? ታይ ግን ታይ፣ በዚህ ፊት ላይ የምታነሺው የጥላቻ ንግግር በኋላ ዋጋ ያስከፍልሻል። ታይ ዋጋ ነው ካሳ የሚያስከፍለኝ። በለው ልቡ ያበጠበት የፍየል ወጠጤ አሉ። ደሃ የደሃ ደሃ ሞለጭ ያልሽ ደሃ አተብለሽ በመንግስት የእውቅና ሰርተፍኬት ተሰጥቶሽ ካሳ ነው አበሳ ነው የምትከፊው? በገንዘብ እንኳን መክፈል ባልችል በጉልበቴ ሰርቼ ከፍላለሁ። የብርሽን ነው? ለማን ነው የምትከፊው? ለህብረተሰቡ ነው። ይሄ መከራ የሆነውን ፊትህን ወልጄ ህብረተሰቡን በማሳቀቄ ካሳ የመክፈል ግዴታ አለ። ፊት ሲታደን መርጬ ወሰድኩ መሰለሽ? ያንቺና የአባቴ ጦስ የመሰለ ፊታችሁ ነው ለኔም ጦስ የሆነብኝ። ጦስ መሆንህን ካወቅ አርፈህ መቀመጥ ነው። ምን እንደ ሸገር ፓርክ ይሁኝ ጎብኙኝ ትላለህ። በለዝ ይሄን የመሰለ አንጸባራቂ ፊት ምን ያንሰዋል? አንጸባራቂ ነው አሰቃቂ። ይልቅ እኔም ማዝ ነው ይሄን ፊት ለመድገም አንተን ለምታገባ ሴት ነው። ኧረ እናት አትሳሳች። አፍንጫ ከሚቃና መጀመሪያ እድል ይቃና ብዬ እድሌን ለማቃናት ተፍ እያልኩ ነው እንጂ ስንቷ መሰለችሽ ለዘር የምትፈልገኝ። ጎሽ እንኳንም ዘርህን አልሰጥሃት። ትውልድ ይዳን በእኔ ይብቃ ብለህ ይሄን ፊትህን ይዘህ ከዚህ ምድር ላይ መጥፋት ነው ያለው። ለልጆቻችሁ የተመጣጠነ ምግብ አብሏቸው ሲባል የተመጣጠነ ወሬ እየነገርሽ አሳድገሽ ነው እንደዚህ ሹል ሆኜ የቀረሁት። ምግብ እኮ አጥቂውን ስለሚያጠቃ ነው እንጂ እንዳበላል ቢሆን እንጀራው ራሱ እጅ ቢኖረው በአድናቆት ነበር የሚያጨበጭብልህ። እንጀራ ቢያጨበጭብ ምን ይገርማል? የመንግስት ጋዜጠኛ ቢው አሽቃባጭ። እሺ እኛ ወንዶች ተከራካሪ፣ ወንዶች ሲጠቁ ዝም አይደለም እያልሽ ነው? ዝም አልልም። ወንድ ልጅ እኮ አባት ነው፣ ወንድም ነው፣ ባል ነው። ማን አይደሉም አለ? እሺ የ9 ወር እርግዝናን በአማራኝ ካካካሰው ምጧን በምን ላይ ያካክሰው ነው? እባክሽ የሴት ልጅ ምጥ ድሮ በእናቶቻችን ጊዜ ቀረ። አሁን ለወንዱ አስተላልፋለት እሱ ነው የሚያመጣው። አንቺ ማታመጭ ጉድ የለም ደግሞ። እንዴት ነው ያስተላልፈችለት? ዘንድሮ የሕክምና ወጪ ንሯል። ሴቷ በምትታው በኦፕራሲዮን ብቻ ሆኗል የምትወልደው። እሱ ለክፍያው ሲያመጥ ሴቷ ከላይ ማስቲካዋን እያኘከች ከስር እግሯን ከፍታ ዶክተር ምን ነው ቆየ ካውጣው እንጂ ትላለች። እና ወንዱ ለኦፕራሲዮን የሚከፍለውን ነው የሚያመጣው? ታዲያ 20 ሺህ ብር ገብቷል እኮ ከፍሎ ሲገላገል ወንዱ። እንኳን ማርያም ማረች፣ ማርያም በሽልም ተውጣ የሚባለው እኮ ወንዱ ነው። የሴት ልጅ እርግዝናና መከራ ላይ እንደዚህ እንደቀለች አንድ ቀን አርግዘሽ ምን ነው የዛኔ አፌን በቆረጠት ያለሽ። አስረጋዡን ሆኜ ምን ነው በቀረብኝ፣ ምን ነው አጠገቧ ስደርስ ትብቴን በቆረጠው ከምል ይሻላል። ልጁ ሲወለድ ነው እሺ ትብት የሚቆረጠው። ከጭንቀቱ የተነሳ ምን ይቆረጥ ብሎ እንኳን እንደሚያማርር ረስቶት እኮ ነው እትብቴን በቆረጠው ያለው። በቃ ምኑ እንደሚቆረጥ ልጁ ራሱ ሲወለድ ያስታውሳል። አሁን ቀጥይልኝ። ከዛልሽ ይሄ ለመከራ የፈጠረው ሰውዬ አቦ በቃ ያማረኝሽ አማረረኝ እንዳይላት አርፋ አተኛም ነበር ትለዋለች። እውነቷን ነው፣ አርፋ የተኛም ነበር። ተይ እንጂ አትፍረጂ። ምናልባት እኮ ተንኳሿ ራሷ ትሆናለች። ወንዶች ለራሳቸው እንዳንቺ ወገባቸውን ገትረው የሚከራከሩ አይመስለኝም። ወንዶች ወገባቸውን ቢገትሩ ማን ይሰማቸዋል? አንቺ አለሽ አይደል? አንቺ ትሰሚያቸዋለሽ። እኔ ራሴን እንጂ ስንቱን አስረጋሽ ችግር ሰምቼ እችላለሁ። ካልቻልሽ ዝም ማለት ነው። እኔማ መስማት አይደለም ለታፈኑ ወንዶች ድምፅ ሊሆናቸው ቆርጬ ተነስቻለሁ። ታያለሽ። ድምፅ አይደለም ለምን የገደል ማሚቱ አትሆኛቸው? የኔ ወንዶች ጉዳይ እሺ፣ የኛ የሴቶች ጉዳይ አሬ ራስሽ ጉዳይ። አራንቺ የራስሽ ጉዳይ። የመንግስት ጋዜጠኛ ለመጣው መንግስት ሁሉ እያጎበደደ እንደሚነጠፈው እንጀራም ለመጣው ወጥ ሁላ መነጠፍ ነው ስራው። የኔ ወጥ እናንተ ወጦችስ? ወጦቹማ ድምጻቸው ባይታፈን እጅ አይሰጡም ነበር። በማን ነው እባክህ ድምፁ የሚታፈነው?
በአንቺ ነዋ። እ? መንግስት የተቃዋሚ ድምፅ እንደሚያፍነው አንቺም ወጡን ስንታንበጫብጭው እየተንተከተከ ሲል ድስት ከርነሽ ድምፁን ታፈኘዋለሽ። እንዴ ሲንተከተክ እኮ ቢከደንም ገንፍሎ መውጣቱ አይቀርም። አንቺ ገንፍሎ እስከሚወጣ መች ትታገሸዋለሽ? መንግስት ለሰልፍ የወጣውን አድማ በታይ ልኮ በጥይትና በውሃ ጸጥ እንደሚያሰኘው አንቺም ወጡን ሲተከተክ ውሃ በላዩ ላይ ጨምረሽ ጸጥ ታሰኘዋለሽ። ልክ ነኛ። የምን እንጣጥ ማለት ነው? መንተክተኩን በልክ ካላደረገው ጎርፍ ለቆ ጸጥ ማስባል ነው። መንተክተኩን በልክ ቢያደርገው አንቺም ጎርፍ መልቀቁን መች ትተይዋለሽ? የወሰድኩት ተመጣጣኝ እርምጃ ነው በሚል ተልካሻ ምክንያት በውሃ ታጥለቀልቀዋለሽ። ባክህ ተመጣጣኝ እርምጃ ቢወሰድም ሁሉም ብሶተኛ ስለሆነ ተመጣጣኝ እርምጃ ተወሰደ ብሎ ማንም አያምንም። ውሸት ስለሆነ ነዋ። እንደውም አንድ ቀልድ አስታውሽ። እስኪ ተቃለደው። ይኸውልሽ ህዝቡ መንግስትን ተቃውሞ ሰልፍ ሲወጣ አድማውን ለመበተን ታንክ የለ፣ ዲሞፍተር የለ፣ የማይመጣ የመሳሪያ አይነት የለም። እንደውም ያንዳንዱን መሳሪያ ስም የምትሰሚው ይኸውልሽ ከተመታሽበት በኋላ ስለ አሟሟትሽ በዜና ሲብራራ። እሱስ እውነት አለ። አንዳንዴ እኮ አድማ ለመበተን የሚመጣውን መሳሪያ ስታየው ምሽግ ቢቆፈር መለስተኛ ጦር ሜዳን ያስንቃል። የሚላኩት ስናይፐሮች ከብቃታቸው የተነሳ የፈለግሽበት ቦታ ነው አማርጦ የሚመጡ። ብብቴን ብትይ ብብትሽን፣ እንጥሌን ብትይ እንጥልሽን። እኔም እኮ ግራ የሚገባኝ እሱ እኮ ነው። ተጠቅጥቆ ለመጣ ህዝብ እንኳን አልሞ ተኳሽ ጨምባሳ ተኳሽም እኮ አይስተው። ስናይፐር ምን ሊያደርግ ነው የሚመጣው? ስናይፐሮች እኮ መመረቂያ ጽሑፋቸውን የሚሰሩት የሰልፈኛን ቅንድብ ተኩሶ በመላጨት ነው አሉ። በሰው መመረቂያ ጽሑፋቸውን የሚሰሩት ጀበናው የት ሂዶ ነው? አይ በጥቁር ጀበና ተለማምደው ቀይ ሰው ሲመጣ እንዳይስቱት ይሆናላ። እንደው በመግደል የህዝብ ቁጥር ለመቀነስ ይሆናል እንጂ ቀይ ጀበናም ቢሆን ይሰራላቸዋል። እሺ ቀልዱን ጨርስልኝ። ከዛ በኋላስ እንደ ሸዋዚንገር ሲያደርጉት ሰልፍ በአዲስ መልክ መንገድ ላይ በመተኛት ሆነ እንዴ እስኪባል ድረስ ህዝቡ ይረፈረፍልሻል። ተረፍረፍ ያለው ህዝብ። እሺ ከተረፈረፈ በኋላ መንግስት የገደልኩትን ቁጥር ቁጠሩልኝ ብሎ ደሞዝ የሚከፍላችኋል አይደል? ሰብአዊ መብት ተሟጋች ነን የሚሉ። እሺ አይታይሽም? በመንግስት እጅ እየበሉ ለህዝብ ወግነው መንግስት የገደለውን ቆጥሮ ምንም ሳይቀንሱ ለዓለም ሲያሳውቁ ታየኝ እንጂ የሞተውንም የቆሰለውንም በትክክል ሳያጓድሉ የመንግስትን ገበና አሳልፈው ለዓለም ሲሰጡ። መቼም መንግስት ስም በማውጣት የሚደርስበት የለም። በመንግስት አጠራር መሰረት ባንዳዎች ብያቸዋል። እኔ የምለው ግን ያልታመመ ሆስፒታል ውስጥ መምጣት አይችልም ማለት ነው? እና ካላመሙት ዶክተሮቹ የኑዛዜ ቃል አይቀበሉም። ዶላር ልሙትልህ፣ አጋድሜ ጉሮሮ ላይ ቆሜ እንዳላናዘዘ። እኔ ስህተቶች ስህተትን እንዳይወልድ በየመሃሉ ላረሞት ብዬ ነው። ግድ የለም አትቸገር። የኔ ስህተት መሃል ነው፣ አይወልድም አይወለድም። እናንተ ሰዎች ስነ ስርዓት ያዙ እንጂ የብዙ ህሙማን ህይወት የምታደግበትን ጊዜ እየቀለዳችሁበት መሆኑ ይገባችኋል። ሙት በላይ ምን ነው አንተ ግን በጣም የሞት መድኃኒት ነኝ አልክ። እኛም እኮ መሄጃ ስራ ፈተን እኮ አይደለም ጉዳይ ኖሮን መጣ ነው አይደል እንዴ? ኦኬ ጉዳይ ካላችሁ ወደ ጉዳያችን ይግባ። ተረጋጋ። ምን ጥድፍ ጥድፍ ያደርጋል? ፊት ለፊት የተቀመጠው እንደማንም ተራ ነፍስ አይደለም፣ ትልቅ ነፍስ። አረ እርሶ ሰውዬ ሞቶትን ላይ ባይሳፈጡ። ይቅርታ ወንድሜ፣ ባለጉዳይ እሳቸው ስለሆኑ አንተው ውጭ ቆይ። አረ እባክህ ውጭ በል። አይወጣም። አረ ምስካሪ የግድ ያስፈልጋል። እንደውም ይኸውልህ ልንገርህ አይደለ ለምስክር 3 መሆን ነበረብን። ግድ የለም እኔ እንደ 2 ስለምቆጠር በቂ ነው። አልሞት ወይ ተጋዳይ ይላችኋል። ይሄ ነው እንዴ? እንዴት ነው እርሶ ሞተው ለራሶት የሚመሰክሩት? እኔ ምንም ልትገቡኝ አልቻላችሁ ወይ? ልክ ነህ። በቀላሉ አልገባ፣ ከባድ ሚዛኖች። እሺ አሁን ስራ አለብኝ፣ ውጡልኝ። ምን አንተ በጣም ስራ አልክ።
መርፌ ለመውጋት ተወስበሰ አይደል? ተወስበሰ መርፌ መውጋት ተወስበሰ ዶላር ይባክ ታረጋዋል። ያው ነገበሬ ነው ተወስበሰ ነው መቀበጫ ነው ሰው ተወዶ በምኔሙች በዚህ ሰውዬ ላይ ብቻ የደረሰው ብትሰሚ አዝነሽ ሐሳቤን ደግፈሽ ከጎኔ ትቆሚ ነበር። እስቲ ነገር ልስማሽ። ከጎንሽ ባልቆምም ከኋላሽም ቢሆን ቆማለሁ። ከጎኔስ ብትቆሚ ምን አለበት? እንኳን አንቺ አጠገቤ ያለሽ እዛ አሜሪካ ካናዳ ምናምን ሆኖ የሚሉትን አልሰማሽ? አሜሪካ ተቀምጦ ምን አሉ? መሆን የማይችሉትን ነገር ለማበጣበጥ አይዟችሁ፣ በርቱ፣ አቃጥሉ፣ ከጎናችሁ ለዚህ ይሉና እና ቢሉስ ሐሳባቸውን የሚደግፍላቸውን ለማበረታታት ነው። ጎናችን ያለው እዚህ ተገንጥሎ አሜሪካ አልሄደ። ታዲያ እንዴት ብሎ ነው ከጎናችን የሚቆም? ከጎናችሁ ነን እኮ የሚሉት በገንዘብ ለመርዳት እንጂ ከጎናቸው ለመቆም አይደለም። በአካልማ ምን ልባላቸውና መጥተው ይቆማሉ እነዚህ ቦቅቧቆ። እሺ እኔ አሁን አጠገብሽ ስላለው ችግሩ ልስማውና ከጎንሽ ልቁም። ጎሽ አየሽ፣ ከጎኔ መቆምሽን እስቲ መጠጣው በመጠጣት ታሳይኛ። መጠጥ ከጠጣውማ ሰክሬ ስለምወድቅ ከጎኔ ቁሚ ሳይሆን ማለት ያለብሽ ከጎኔ ተኚ ነው ማለት ያለብሽ። አራት ወድቂ ሙች። እንደውም እኔ በቅምቀማው 20 ሺህ ጫማ ከፍታ ላይ ሆኜ አንቺ ምድር ላይ ሆነሽ ስለማንግባባ በእኩል ራዳር ላይ እንድንበር ጠጭ። እኔ መብረርም መስከርም አልፈልግም። እንድንግባባ መጥይ ከሆነ ከ20 ሺህ ጫማ በታች ስትወልጂ ወሬውን ትጨርሽልኛለሽ። ኧረ እባክሽ ወሬውን አስጀምረሽ ማን ይለቅሻል? ዝቅ ብዬ በሬም ቢሆን ጨርስልሻል እኮ። ቶሎ በያ በኋላ ኖርማል ሆነሽ የጀመርሽውን የሐዘን ወሬ ሰክረሽ እንደ ሀገራችን ፊልም በሃፒ ኤንዲንግ እንዳጨርሽልኝ። ይህ እንዳያሳስብሽ የኔ ቆንጆ፣ እኔ ማጣት እንጂ መጠጣት አያሰክረኝም። ግን እኮ በምን ያንቺ እኮ ምንም ስላልገባሽ እኮ ነው። ምኑን ያልገባኝ? ወንዶች ላይ እየደረሰ ያለው መከራ ነው እንዴ? ወይኔ ወንዶች፣ እናንተ ላይ እየደረሰ ያለው መከራ ለማን ትነግሩት? እንደው መንግስት የሚያወጣው ስም የማያልቅበት ከየት እያመጣ ነው? እንደ ህገ መንግስቱ ተጽፎ የተቀመጠ ስም ማውጫ ይኖረው ይሆናል። ያስብልሃል። በሙስና ብር የተጨማለቀውን ክራይ ሰብሳቢ ይለዋል። አይገርምሽም? እኔ ድሮ እኮ ኪራይ ሰብሳቢ ሲባል ቤት አከራይቶ ብር የሚሰበስብ ይመስለኝ ነበር። ቢመስልህም እኮ ትክክል ነህ። ክራይ መሰብሰብ እኮ ህጋዊ እንደሆነ ነው የምናውቀው። ቤት አዙሮ አምጥተው ለሙሰኛ እንደሰጡት። ወጣቱን አደገኛ ቦዘኔ ብለው ስም ያወጡለትስ ቦዘኔ ያበቃም፣ አደገኛን መጨመር አሁን ምን ይሉታል? እሱን ስም እንኳን እዚህ ግቢ አደገኛ ውሻ አለ ከሚለው ወስደው ይመስለኛል። ኧረ እናቴ አስተባብለሽላቸው አትችዩም። እነሱ ምንም የማይሰጡት ስም አለ። ሲፈልጉ ዋልታ ረገጥ ይሉሻል። ኧረ ሲፈልጉ ማጉራ ዘለል ይሉሃል። ኧረ ቅጥረኛም ይላሉ፣ ተላላኪም ይላሉ። አሁን ተላላኪ ምን አጠፋ? መታዘዝ ከመስዋዕትነት ይበልጣል የሚባለውን ሰምቶ ነው የሚላላከው። እሺ እሱስ ሲሆን መሃል ሰፋሪ ብሎ ስም ማውጣት ምን ይሉት? ምን አውቃለሁ። እሱ መሃሉ ከተመቸው እነሱ ምን አገባቸው? የግድ ዳር ካልሰፈርክ ብሎ ማስገደድ። ኧረ ይሄ ጨለምተኝነት ነው። ኧረ ጽንፈኝነትም ነው። የጥላቻ ንግግር ነው እንጂ። ተስፋዬ በቃ አፈ ጉባኤ የለም እንጂ ንግግራችን ሁላ እኮ ፓርላማ የገባን ነው የሚመስለው። ቆይ እንጂ እናት፣ የተቃዋሚዎችን ስም ብቻ ዘርዝረን ከተውነው በወገንተኝነት ያስፈርጀናል። የደጋፊዎቹንም ትንሽ እንገርበው። እሱ እንኳን ቀላል ነው፣ አብዛኛው ከልማት ጋር የተያያዘ ነው። እንደውም በሾርኒ እየሰደቡን ነው እንጂ በዚች ባለማች ሀገር በየዓመቱ በሚሊዮን የሚቆጠሩ ሰዎች እየተራቡ እንደው ልማታዊ ገበሬ ብሎ መሸለም ምን ይሉታል? ገበሬው ሲሸለም አልሞላለትም እንጂ ለፍቷል። የህዝብን ሀብት እየቦጠቦጠ ልማታዊ ባለ ሀብት የሚባለውስ የእነሱን የፖለቲካ ሐሳብ ስላለማ ይሆናላ። በስልጣናቸው አይምጣባቸው እንጂ የህዝብን ሀብት እየቦጠቦጠ የእነሱን ሐሳብ ከደገፈ የልማት አጋር የሚል ሌላ የማዕረግ ስም ይጨመርለታል። ኧረ ሌጋሲ አስቀጣይም ይባላል። ደግሞ እኮ ለ100 ዓመት በስልጣን እንደሚቆዩ በሾርኒ ሲነግሩ የ100 ዓመቱ የትራንስፎርሜሽን እቅድ የሚሉትስ ነገር
ልማቱን በተሳካ ሁኔታ ካሳለጡት ይበሉ፣ ምን ችግር አለው? እኔ ማሳለጫን ማቀው ተጠላልፎ ለሚሰራ የቀለበት መንገድ ነው። ልማት እንዴት ሆኖ ነው በማሳለጥ የሚገለጸው? ልማቱን በተሳካ ሁኔታ እንደ ቀለበት መንገድ ጠላልፈው የሚጥሉት ለማለት ይሆናል። እናንተ ቁጭ በሉ፣ እኔ ሌላ ብሎኝ ይሰራል። አረጋ በእግዚአብሔር እንደ በሞቴ አዎ በሞታችን ማለቴ በሞቴ ነኝ በሞቴ እኛን ቁም እንጂ ባለ ጉዳዮቹ አንተ ምን ወጣ እንዴ? ዶክተሬት እዚህ ላይ ያለው አዙሩ ቢደፋስ እንዴ? ቁጭ በል። እውነት ነው። የምሁር መውደቅ ማለት ደግሞ የአገር መውደቅ ማለት ነው። ቁጭ እሺ እባካችሁ ላስቸግራችሁ፣ ወደ መጣችሁበት ጉዳይ ብቻ። እሺ እንገባለን። ግን አየትትን ነው ላስቸግራቸው ሲል ተማሪ ግደለኝ የሚባለው እንደዚህ ነው። በቃ ወይኔ ግደለኝ ብሎ የለፍ ፍቃድ መስጠት ሂድ። ይሄ ደግሞ ምን ሟርተኛው ነው? ማን አለ ዶክተር? እኔ እንደሱ አላልኩም። ያልኩት ምንድነው ተረቱን ለፈለሰፉት ሰዎች ማለት ነው። እሺ ቀጥሉ። ምንድን ነው? እንቀጥላለን። ምን አማራጭ አለን ዶክተርዬ? ምንድን መሰለ እንደው ሰሞኑን ከተማ ውስጥ ምንም እንደው የሞት ወሬ ምናምን አልሰማህም? ምንም የሰማሁት ነገር የለም። ወረርሽኝ ገባ እንዴ? ዶክተሩን መልሶ እኔን ይጠይቀኛል። አንተ አልተማርክም እንዴ? የማህበሩ ተላላኪ ነህ? አንቺ ከምርሽ እያለቀሽ ነው እንዴ? ምን ላድርግ ብለሽ? የሚደርስባቸው መከራ እኮ አይኔ ላይ ድቅን እያለብኝ ነው። ግጥም ይልብሻል። እሱ ከማስረገዙ በፊት አይጠነቀቅም ነበር? ውይቴ እሱ ምን ያድርግ? እሷ ነች እንጂ ልጅና ስሜትን ቀላቅላበት ጉዴ ሰራች። እሺ ላለኝ ንገሪኝና እኔም አብሬሽ ላልቅስ። ኧረ እናንተ ሴቶች ልባችሁ ክፉ ነው። ምንም ቢነግሯችሁ አታልቅሱ። እናንተ ሴቶች አንቺ ምን ሆነሽ ነው? እኔማ ልቤ የወንድ ነው መሰለኝ። ብታይ በቃ ሲፈጥረኝ ቡቡ ነኝ። ከፈለግሽ ለምን ቦቢም አትሆኝም? አሁን ስነ ስርዓትሽን ይዘሽ ትጨርሽልኝ እንደሆነ ጨርሽልኝ። እሺ እነግርሻለሁ። ቆይ ግን ለምባ እንዲሆነኝ ትንሽ ቁጭትልም። መጠጥ ለምባም ይሆናል እንዴ? ምን ለማይሆነው ነገር አለ? ከፈለግሽ ሰፋ አድርጊ ዝርዝር አድርጊ ልንገርሽ። አልፈልግም። አንቺ የሰውየውን ወሬ ሳጨርሽልኝ ሚስቴው ድጋሚ አርግዛ ልትወልድ ነው። ኧረ ያንን ሁሉ መከራ አይቶማ አያደርገውም። ሙች እባክሽ ሲቆይ ይረሳዋል። በጥብ ተረስቶ አይደል ድጋሚ የሚረገዘው? የፈለገ ቢሆን ግን ማስረገዣ ቦታዋ ላይ ድርሽ የሚል አይመስልም። እንዴት ቂዥቢ እንደሆነ እኮ ስላላየሽ። እሺ ባላየውም ንገሪኝና ልስማ። ከዛልሽ አማረኝ የምትለውን ደም እየተፋ እያሟላላት እንደገና ልጁ ሲወለድ የዳይፐር አለ፣ ፓምፐርስ አለ፣ የወተት አለ። እሱን ሁሉ ሲያስበው አበደልትኝ እንደ ውይ አብዶ ቢለይለት ግልግል አልነበር። ተመስገን። ካላበደም አንድ ነገር ነው። እና ምን ሆነ? ከዛማ አይደርሴ ለሚስትየዋ ቀኗ ደርሶ ሄዳ ወለደችልሽ። ሳይ እንኳን በሰላም ተገላገለች። ሂጂና ራስ ጥሪ ጠይቂያታል። ጠይቃታለሁ። ታዲያ ባልየውም ሲገላገል አንድ ላይ ብትጠይቂያቸው ያሻልሽ። እባክሽ ልጁ ሲወለድ ይረሳዋል። ይኸውልሻ በወንድ ልጅ ላይ የሚደርስ መከራ አይገባችሁም የምልሽ እኮ ለዚህ ነው። እንዲህ ቆይሻው በአንቺና በይትባረክ ላይ ይሄ ነገር ደርሶ ቢሆን ብለን እናስብ። ይትባረክ ምን ነው? አንቺ ሰክርሽ እንዴ? በምንዬ ገና መች ጠጣሁና ነው የምሰክረው። እና ምን ማለት ነው በአንቺና በይትባረክ ማለት? አይ ያው ቅርርቡን ጥሩ ጀምራችሁታል ነው። ተሳስተሽ ብታሳስችው ብዬ እኮ። ኧረ ዋናውን ጉዳይ አስታወስኩት። እናት ይህ በየሚዲያው አንዳንድ አካላት የሚባሉትን አግኝተሻቸው ታውቂያለሽ? ኧረ እኔ አይቻቸው አላውቅም። ብቻ አንዳንድ የአዲስ አበባ ነዋሪዎች መንግስት የወሰደውን ቁርጠኝነት ደገፉ ሲባል ሰምቻለሁ። አንዳንድ በእንትን ክልል በእንትን አውራጃ በምናምን አዋሳኝ ቀበሌ የሚገኙ ህዝቦች መንግስት ባስቀመጠላቸው የልማት አቅጣጫ በመጠቀም ምርታማነታቸውን ማሳደጋቸውን ተናገሩ።
ቆይ እሺ ጥፋት ሲፈጽሙስ? ይህ ጥፋት የተፈጸመው ለውጡን ለማደናቀፍ የታሰበ ነው በማለት በእንትን ክልል ከወንዙ ዳር ዝቅ ብሎ በመጀመሪያው ቅያስ እንደታጠፉ የሚገኙ የህዝብ ነዋሪዎች ገለጹ። አንዳንድ የእንትን ሰፈር ነዋሪዎች መንግስት ጥቃቱን ለመመከት የወሰደው እርምጃ ተገቢ ነው አሉ። እኔ ግን እናት እነዚህ እንደው አንዳንድ አካላት መንግስት ሆን ብሎ በትእዛዝ ያሰራችሁ ይሆናሉ እንጂ እንዴት አንዳንዱን እንኳን መንገድ ላይ አይታዩም? እንዳይታዩ አይደል እንዴ አንዳንድ የተባሉት? እኔ ግን ውሸት ይሁን እውነት አላውቅም እንጂ አበል እየተከፈላቸው ነው አሉ ነው። እኔ አላውቅም። እቺ አበል እየተከፈላቸው አበል እየተከፈለ ከሆነማ ከዚህ በኋላ አንዳንድ ሲባል አቤት እኔ ነኝ አንዳንድ አካላት ብዬ ነው የሚሄደው። አንተ እኮ ብር ከተከፈለ እንኳን አንዳንድ ሁለት አካላት ቢባልም መንታ ነኝ ብለህ ሁለት መልስ ትሰጣለህ። ወደሽ ነው ይከፈለኝ እንጂ የራሴንም ሐሳብ ተቃውሞ ይመጣል። እንዳንተ አይነቱን እኮ ነው መንግስት ሁለት ቦታ የምትረግጡ በእኛ ኮብራ እየሄዳችሁ እኛ ላይ የምታሴሩ አንዱን ምረጡ ያለው። በቃሽ እናት፣ ለሐሜት ሱሳችን መንግስትን ይሄን ያህል ከቦጨቅ ነው ይበቃናል። አሁን ወደ አቆምኩት ቀልድ እንመለስ። ቆይ እንጂ እስካሁን የለፈለፍነውማ በከንቱ አይቀርም። በድምጽ ብልጫ እናስድቀው። እሺ እናስድቀው። በ99 የድምጽ ድጋፍ በአንድ የድምጽ ተአቅቦ ያለምንም ተቃውሞ በሙሉ ድምጽ አጽድቀነዋል። እንከን የለሽ ድምጽ አሰጣጥ ይሉሃል። ይሄ ነው። በልሽ ቀጥል። እና ቅድም ለሐሜታችን ባንዳዎች ያልናቸው ባንዳዎች ሳይሆኑ የሰብአዊ መብት ኮሚሽኖች ናቸው። አቧት ደጋግምብኛ ወይ እንደ መንግስት መግለጫ ሸሚዝህን እየቀያየርክ ድገምልኝ። እነዚህ የሰብአዊ መብት ኮሚሽን ተከራካሪዎች የመንግስት አጋር ድርጅቶች ስለሆኑ የሟቹን ቁጥር በግማሽ ቀንሰው ትንሽ የወሰዳችሁት እርምጃ ተመጣጣኝ አይደለም ብለው መግለጫ ያወጡልሻል። ጀግኖች! እንዲህ ነው እንጂ የሰብአዊ መብት ተከራካሪ ማለት። ከዛ መንግስት ወታደሩን ይሰበስብና አጋር ድርጅታችን የወሰዳችሁት እርምጃ ተመጣጣኝ አይደለም ስላለን ከዚህ በኋላ አድማ ለመበተን ውሃ ተጠቀሙ ሲል አንዱ ፌዴራል እጁን አውጥቶ ምን ቢል ጥሩ ነው? ምን አለ በእናት ፌዴራልዬ? ከዚህ በኋላ አድማ ለመበተን ውሃ የምንጠቀም ከሆነ ባካችሁ ውሃው የተፈላ ቢሆንልን ብሎልሽ መግደል ለምዶ ነዋ። መሸጥ የለመደ እናቱን ያስማማል አይደለም የሚባለው? አይሻልሽም? መሸጥ የለመደ ግድቡን ያስማማል። እንደዛው ነው እኮ ነው። ግድ የለውም አትወዱ። ያው ዶክተር ስለሆነ ሀብታም ሰፈር ስለሚኖር እዛ ደግሞ በግቢ ታጥሮባቸው ስለሆነ ላይሰማ ይችላል። ለዛ ነገር እውነትህን ነው። እኛ ሰፈር ምስኪኖች ሰፈር እየኖርን ጠዋትና ማታ እንደወደሩ እየተፈነገለ የሞት ወሬ በሰማሁት። አሁን እኮ ለኔ ምንም የነገራችሁ ነገር የለም። ምን መሰለህ፣ ይሄ የሞት ወሬ ድንገት እየተሰማ ስለመጣ በቃ እስቲ ቀደም ብዬ አጠቃላይ ቼክ አፕ ላድርግ ብዬ ነው የመጣሁት። ለሙሉ ቼክ አፕ ነው ይሄ ሁሉ ጊዜ ያቃጠላችሁት? ምን ላድርግ? መሞት ፈራዋ። ተመልከተኝ እንዴ፣ በልጅነቴ ገና ብዙ ሐሳብና ራዕይ ያለኝ ሰው ነኝ። እንዴት ልቀጭ ብዬ ነው? ይኸውልህ ጭንቅ እኮ ስላላቸው እኮ ነው ስለ ራሳቸው መግለጽ የከበዳቸው እንጂ ያቸው ዶክተር ያቸው እንዲህ እንቡጥ አበባ እኮ ናቸው። ምን አበባ? እንቡጥ አተውልኝ እንቡጥ ናና ፈንዳኛ